በቀረውስ በጌታና በኃይሉ ችሎት የበረታችሁ ሆኑ የዲያብሎስን ሽንገላ ተቃውሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፉ መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፈላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። ኤፌሶን ምዕራፍ 6 ቁጥር 12። እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ስም በዚህ ማለዳ ከኔ ጋር አብረው ለሚጸልዩ ይህንን የድል ጸሎት በኢየሱስ ክርስቶስ ስም ከዚህ ማለዳ ጀምሮ የእግዚአብሔር ዓይኖች በጻድቃን ላይ ናቸው፣ ጆሮቹም ለጸሎቶቻቸው ተከፍቷል ተብሎ እንደተጻፈ እግዚአብሔር ሆይ ከዚህ ደቂቃ ጀምሮ ጸልያለሁ። በመንፈሳዊ ዓለም ላይ በቤታችን ዙሪያ የሚዋጋ፣ በሕይወታችን ዙሪያ የሚዋጋ፣ በስራችን ላይ የሚዋጋ፣ በአገልግሎታችን ላይ የሚዋጋ እግዚአብሔር ሆይ የትኛውም የጠላት አዋጅ፣ የጠላት ቀስት የሚገዳደር ጤናን የሚገዳደር ስራን የሚገዳደር ስኬት የሚገዳደር ሩጫችንን ትዳራችንን የሚታገል የጠላት መሳሪያ በመንፈሳዊ ዓለም ላይ የሚላክ ስውር የጠላት ሴራ አሁን ከሕይወታችን ዙሪያ ላይ አሁን ከመንገዳችን ላይ አሁን ከጤንነታችን ላይ ከስራችን ላይ አሁን ከአገልግሎታችን ላይ አሁን ከቤተሰባችን ላይ እንዲለቅ ጸልያለሁ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም ቀራንዮ መስቀል ላይ በፈሰሰው ደም የጨለማን ሥራ እቃወማለሁ። ሰይጣንን ተቃውሙት ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል ተብሎ እንደተጻፈ ጌታ ሆይ ጠላት ያወጀውን አዋጅ እቃወማለሁ። እግዚአብሔርን ስንቀርብ ጠላት በራሱ ጊዜ ይሸሻል። ወደ እግዚአብሔር ስንጸልይ ጠላት በራሱ ጊዜ ይሸሻል። በዚህ ሰዓት ይህንን ጸሎት የምትሰሙ ሰዎች እግዚአብሔር አምላክ በሕይወታችሁ ላይ ታላቅ ኃይል ይገልጥባችኋል። የእግዚአብሔር መንፈስ ወደ እናንተ ይመጣል። ወደ እግዚአብሔር ኃይል ወደ እናንተ ይመጣል። ጠላት ከዙሪያችሁ ላይ ይለቃል። ሰይጣንን ሂድ ስትሉት ጠላት ይሄዳል። መቃወም ማለት ሂድ ማለት ነው። መቃወም ማለት አልስማማም ማለት ነው። መቃወም ማለት ነገሬን ልቀቅ ማለት ነው። መቃወም ማለት ጤንነቴን ልቀቅ ማለት ነው። የእናንተ በሆነው ነገር ሁሉ ላይ የእግዚአብሔር እጅ ይመጣል። ጠላት ይሸሻል። ወደ እግዚአብሔር በቀረባችሁ ጊዜ የእናንተ ነገር ይጠበቃል። እግዚአብሔር አምላኬ በሕይወታችሁ ላይ ከዘመናችሁ ላይ ከመንገዳችሁ ላይ ጠላት የሠራውን ደባ ጠላት የሠራውን መሳሪያ እግዚአብሔር ከመንገዳችሁ ላይ ከለከለው። ከዚህ ማለዳ ጀምሮ ከለከለው። መንገዳችሁ ነፃ ይወጣ፣ በረከታችሁ ነፃ ይወጣ። ከዚህ ሰዓት ጀምሮ በመንገዳችሁ ላይ እግዚአብሔር ይቀድምላችኋል። የሰይጣንን ሥራ እያፈረሰ ጨለማን እያፈረሰ የጠላትን ሐሳብ እያፈረሰ የጠላትን ሴራ እያፈረሰ የጠላትን ዕቅድ እያፈረሰ በሕይወታችሁ ላይ እግዚአብሔር እጁን ይገልጣል። በመንገዳችሁ ላይ እግዚአብሔር እጁን ይገልጣል። በእልፍኛችሁ ላይ እግዚአብሔር እጁን ይገልጣል። በስራችሁ ላይ እግዚአብሔር እጁን ይገልጣል። በጤንነታችሁ ላይ እግዚአብሔር እጁን ይገልጣል። እግዚአብሔር ይቅደም እያላችሁ ተናገሩ። እግዚአብሔር በሕይወታችሁ ላይ በኢየሱስ ስም ቀደመ። እግዚአብሔር በሕይወታችሁ ላይ በኢየሱስ ስም ተገለጠ። ከዚህ ሰዓት ጀምሮ አዲስ የሆነው ምዕራፋችሁ በጌታ በኢየሱስ ስም የተለቀቀ ይሁን። ብዙ ዘመን ዋጋ ያስከፈለ ብዙ ዘመን የተከራከራችሁ አሁን መንገዳችሁን እንዲለቅ፣ አሁን ምንጫችሁን እንዲለቅ፣ አሁን ቤታችሁን እንዲለቅ፣ አሁን ስራችሁን እንዲለቅ፣ አሁን ጤንነታችሁን እንዲለቅ ጸልያለሁ። እግዚአብሔር ይገለጥላችኋል። የጠላት ሐሳብ ይከለከላል። የጨለማ ሐሳብ ይከለከላል። የሰማይ አምላክ የእግዚአብሔር እጅ ወደ እናንተ ይመጣል። እግዚአብሔር ይቀድማል። በስራችሁ ላይ እግዚአብሔር ይቀድማል። በጤንነታችሁ ላይ እግዚአብሔር ይቀድማል። ኢኮኖሚያችሁ ላይ እግዚአብሔር ይቀድማል። በልጆቻችሁ
በህልማችሁ ላይ እግዚአብሔር ይቀድማል። በራእያችሁ ላይ እግዚአብሔር ይቀድማል። አዲስ ነገር ውስጥ መግባት ይሆንላችኋል። ወደ አዲስ በረከት ውስጥ መግባት ይሆንላችኋል። ወደ አዲስ ክብር ውስጥ መግባት ይሆንላችኋል። ወደ አዲስ ከፍታ ውስጥ መግባት ይሆንላችኋል። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር ራት እበላለሁ ተብሎ እንደተጻፈ ዛሬ ይህንን ቃል የተናገራችሁ የልባችሁን ደጆች ከፍታችሁ እያወጃችሁ እየጸለያችሁ እያስለቀቃችሁ የመንገዳችሁን አደራ ለእግዚአብሔር እየሰጣችሁ ያላችሁ በዚህ ሰዓት እግዚአብሔር ከፊታችሁ ይቀድማል። እግዚአብሔር ለእናንተ ቅጥር ይሆንላችኋል። ያልጠበቃችሁት የጠበቃችሁት የእግዚአብሔር ጉብኝት ወደ ሕይወታችሁ መምጣት ይጀምራል። ከዚህ ሰዓት ጀምሮ መንገዳችሁን እግዚአብሔር ያስለቅቀዋል። የሰይጣን ሥራ ፈርሷል። የመዋርት ሥራ ፈርሷል። የመተት ሥራ ፈርሷል። እግዚአብሔር ነገራችሁን ነፃ ወጣ። እግዚአብሔር መንገዳችሁን ነፃ ወጣ። እግዚአብሔር ያስቸገራችሁን ነገር ቀለል አደረገ። የከበዳችሁ ሸክም ሁሉ ከላችሁ ላይ ተንከባለለ። አዲስ ነገር ውስጥ መግባት ይሆንላችኋል። እግዚአብሔር አምላክ ይነሳ፣ ጠላቶችም ይበተኑ ተብሎ እንደተጻፈ በዛሬ ቀን ላይ የታወጀ የጠላት አዋጅ በትዳሬ ላይ፣ በሕይወቴ ላይ፣ በስራ ላይ፣ በአገልግሎት ላይ፣ በጤንነት ላይ፣ በቤተሰቦቼ ላይ የታወጀ የጠላት አዋጅ፣ አደጋ የሚጥል አዋጅ፣ በሽታ የሚያስቀምጥ አዋጅ አሁን ይፍረስ። በጌታ በኢየሱስ ክርስቶስ ስም ይፍረስ። መንገዴ ነፃ ይውጣ በሉ። መንገዳችሁ ነፃ ወጣ። ሩጫችሁ ነፃ ወጣ። ኃይላችሁ ነፃ ወጣ። ጉልበታችሁ ነፃ ወጣ። ጤንነታችሁ ነፃ ወጣ። መገጣጠሚያችሁ ነፃ ወጣ። በነገሮች የሚያስጨንቅ በሁኔታዎች የሚያስጨንቅ የጠላት ምክር አሁን የፈረሰ ይሁን። አሁን የተራገፈ ይሁን። አሁን የተሰበረ ይሁን። የሰማይ ደጆች ይከፈቱ። የሰማይ ኃይል ወደ እናንተ ይምጣ። የሚረዳችሁ የእግዚአብሔር እጅ ይገለጥ። የሚያግዛችሁ የእግዚአብሔር እጅ ይገለጥ። የሚያሻግራችሁ የእግዚአብሔር እጅ ይገለጥ። እግዚአብሔር ስለ እናንተ ዝም አይልም። እግዚአብሔር ስለ ሕይወታችሁ ዝም አይልም። መፍጠን ይሆንላችሁ። የጠላት ሐሳብ ከመንገዳችሁ ላይ ይልቀቅ። እሾክና አሜኬላን የሚያስቀምጥ የጠላት አዋጅ ይልቀቅ። ነገሩ ከመንገዳችሁ ላይ ተገለበጠ። ነገሩ ከሕይወታችሁ ላይ ተገለበጠ። ጠላት ያወጀው ነገር በኢየሱስ ክርስቶስ ኃይል የተገለበጠ ይሆን። ፈጥናችሁ ትደርሳላችሁ። ፈጥናችሁ ትገባላችሁ። ምክንያቱም እግዚአብሔር ስለቀደመላችሁ፣ የጠላት ሐሳብ ስለፈረሰ፣ የጠላት አዋጅ ስለፈረሰ፣ መንገዳችሁ ላይ የሚገዳደራችሁ ስለፈረሰ ከዚህ በኋላ መድረስ ይሆናል። ከዚህ በኋላ መድረስ ይሆናል። የጨለማ መሠዊያ ይፍረስ። ከማይታይ የጠላት ወጥመድ ማምለጥ ይሆን፣ ማለፍ ይሆን። ከተሰወረ ከጠላት አዋጅ፣ ከተሰወረ ከጠላት አሰራር ማምለጥ ይሆን፣ መሻገር ይሆን። የማለዳ ነፃ የመውጣት ማለዳ፣ የመሻገር ማለዳ፣ የማለፍ ማለዳ፣ የመድረስ ማለዳ፣ እግዚአብሔር ጠላት የሰራውን ሴራ የመበተን ማለዳ እግዚአብሔር ስለሆነ በጌታ በኢየሱስ ክርስቶስ ስም እናመሰግናለን፣ እናከብራለን፣ ከፍ ከፍ እናደርጋለን። መድረስ ወዳለብን ደረጃ ስለምታደርሰን፣ መድረስ ወዳለብን ስፍራ ስለምንደርስ በኢየሱስ ስም ይባረክ። እግዚአብሔር ሆይ ስምህ ይባረክ። ማዳን እግዚአብሔር ነው፣ በረከትም በሕዝብ ላይ ነው ተብሎ እንደተጻፈ አሁን ማዳን ይገለጥ። በዚህ ቀን ላይ ማዳን ይገለጥ። በዚህ ማለዳ ማዳን ይገለጥ። በዚህ ማለዳ ለአገልግሎቴ ማዳን ይገለጥ። በዚህ ማለዳ ለስራዬ ማዳን ይገለጥ። ጠላት የዘራውን ክርዳድ ስለተነቀለ አመሰግናለሁ። የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ብሎ እንደ ለኤፌሶን ቤተክርስቲያን እንደጸለየ የጥበብ አምላክ፣ የክብር አምላክ፣ የኃይል አምላክ በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስምና ስልጣን የጥበብ መንፈስ እንዲለቀቅ፣ የክብር መንፈስ እንዲለቀቅ፣ የሚያሻግር የሞገስና የኃይል መንፈስ እንዲለቀቅ፣ አይኖቻችንን የሚከፍት ጆሮችን የሚከፍት
ኃይልህ እንዲለቀቅ ጸልያለሁ። ታላቂቱ ያንተ እጅ እንድትገለጥ፣ ታላቂቱ የመሪነት እጅ እንድትገለጥ፣ መንገድን የሚያሳይ እጅ ምሪት ጌታ እግዚአብሔር ሆይ ለጠፋባቸው አቅጣጫ ለጠፋባቸው አቅጣጫው እንዲታይ አቅጣጫና ምሪት እንዲገለጥ ጸልያለሁ። ከዚህ ማለዳ ጀምሮ በጌታ በኢየሱስ ክርስቶስ ስምና ስልጣን ባሰብክበት መንገድ ላይ፣ በተናገርክበት መንገድ ላይ፣ ባወራህበት መንገድ ላይ በዛ መንገድ ላይ መሄድ እንዲሆን፣ በዛ ባየልኝ ምዕራፍ ላይ መሄድ እንዲሆን እግዚአብሔር ሆይ በመንገዴ ቁሙ፣ ተመልከቱ፣ የቀደመችዋንም መንገድ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ረፍት ታገኛላችሁ ተብሎ እንደተጻፈ የቀደመችውን መንገድ በእርሷም ላይ መሄድ እንዲሆን እግዚአብሔር አምላኬ ሆይ ከዚህ ማለዳ ጀምሮ በኢየሱስ ክርስቶስም መንገድ ሊያስት የሚፈልግ አቅጣጫ ሊያስት የወጣ የጠላት ሐሳብ፣ የሥጋ ለባሽ ሐሳብ ከዚህ ሰዓት ጀምሮ እንዲከለከል፣ ከሕይወቴ ላይ እንዲከለከል፣ ከመንገዴ ላይ እንዲከለከል፣ ከጤንነቴ ላይ እንዲከለከል፣ ከራእዬ ላይ እንዲከለከል በኢየሱስ ክርስቶስ ስም ጸልያለሁ። ወጥቼ መከናወን እንዲሆንልኝ፣ ወጥቼ መውረስ እንዲሆንልኝ፣ መንገድ እንዲከፈት፣ ምንጭ እንዲከፈት፣ በሮች እንዲከፈቱ፣ ምንጮች እንዲከፈቱ፣ ጠላት የያዛቸው ምንጮች እንዲለቀቁ ከዚህ ሰዓት ጀምሮ ጸልያለሁ። በኢየሱስ ስም አስለቅቃለሁኝ። የትኛውም የኔ በሆነው ነገር ሁሉ ላይ በኢየሱስ ክርስቶስ ስም ያንተ እጅ እንዲገለጥ፣ ያንተ ሐሳብ እንዲገለጥ፣ ያንተ ፈቃድ እንዲገለጥ፣ ያንተ ዕቅድ እንዲገለጥ ጸልያለሁ። አይኖቼን አብራ፣ መንፈሳዊ አይኖቼን ክፈት፣ መንፈሳዊ ጆሮቼን ክፈት። እግዚአብሔር አምላኬ ሆይ እጅ በላይ ላይ ትምጣ፣ ኃይል በላይ ላይ ትምጣ፣ አቅጣጫን የሚያሳይ ኃይል ይምጣ። እግዚአብሔር ሆይ ምሪትን የሚሰጥ ኃይል ይምጣ። አንተ ምን ማድረግ እንዳለብኝ እንድትገልጥልኝ፣ ወዴት መሄድ እንዳለብኝ እንድትገልጥልኝ፣ ምን መስራት እንዳለብኝ፣ ምን ማገልገል እንዳለብኝ እንድትገልጥልኝ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የጤና መታወክ፣ የጠላት ተግዳሮት በክርስቶስ ኢየሱስ ስም እንዲለቅ ጸልያለሁ። ጠላት የላከው ፈላጻ በመጣበት እንዲመለስ ጸልያለሁ። ከዚህ ሰዓት ጀምሮ ወጥቼ ስለምወርስ፣ ወጥቼ ስለምከናወን በኢየሱስ ክርስቶስ ስም አመሰግናለሁ። አባትነት የሚሰየምልህ፣ ገናናነት የሚሰየምልህ፣ የተናገርከውን የምትፈጽም፣ ያልከውን የምታደርግ፣ ፈቃድን የምታደርግ፣ ሐሳብን የምታደርግ አሁን በሕይወቴ ላይ ሐሳብ ይገለጥ። አሁን በዘመኔ ላይ ሐሳብ ይገለጥ። ዳንኤልን በአንበሶች ጉድጓድ ውስጥ ጥለውታል። ዳንኤል ባለበት ቦታ ሆኖ ግን ዘና ብሎ ተኝቷል። በእረፍቱ ስፍራ በእግዚአብሔር እቅፍ ውስጥ ስላለ እግዚአብሔር አምላኬ ሆይ ከእቅፍ ከእጆች መዳፍ እነዛ የተራቡ አንበሶች ሊነጥቁት አልቻሉም፣ ሊያጠፉት አልቻሉም። አጥፊ ስለሌለ ሳይሆን ያንተ ምሕረት፣ ያንተ መዳፍ፣ ያንተ እጆች በላይ ላይ ስላሉ፣ ያንተ እጆች በቤቴ ላይ ስላሉ፣ ያንተ እጆች በትዳሬ ላይ ስላሉ፣ በአገልግሎቴ ላይ ስላሉ፣ በጤንነቴ ላይ ስላሉ አልጠፋሁም። ያልጠፋሁት ከእግዚአብሔር ምሕረት የተነሳ ነው። ርኅራኄ አያልቅምና ምሕረቱ ማለዳ ማለዳ አዲስ ነው ተብሎ እንደተጻፈ በዚህ ማለዳ አዲስ የሆነውን ምሕረት አውጃለሁ። አዲስ የሆነውን ጸጋ አውጃለሁ። ኢየሱስ ክርስቶስ ስም ጠራለሁ። ስም ለዘላለም የተባረከ ይሁን። እግሮቼ እንዲፈቱ ጸልያለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም የትኛውም ተግዳሮት፣ የትኛውም አሳሪ መናፍስቶች ከዚህ ሰዓት ጀምሮ ከመንገዴ ላይ በኢየሱስ ስም የተጠረጉ ይሆኑ። መንገዴ ነፃ ይውጣ፣ ቤቴ ነፃ ይውጣ። ከሳሽ ዲያብሎስ በኢየሱስ ስም የተጠረገ ይሁን። ከዙሪያዬ ላይ እንዲሄድ ጸልያለሁ። የሚከስ፣ በጤና የሚከስ፣ በኢኮኖሚ የሚከስ፣ በትዳር የሚከስ፣ በመውጣት መግባት የሚከስ በኢየሱስ ክርስቶስ ስም በተለያየ አቅጣጫ ምክንያት እያደረገ የሚከስ ከሳሽ ዲያብሎስ አሁን ይጠረግ። ከመንገዴ ላይ፣ ከሕይወቴ ላይ፣ ከጤናዬ ላይ፣ ከአገልግሎቴ ላይ፣ ከእልፍኜ ላይ በኢየሱስ ስም የተጠረገ ይሆን። እግዚአብሔር አምላኬ ሆይ ስለሰማን አመሰግናለሁ። ከሳሻችሁ ዲያብሎስ ተጥሏል ተብሎ እንደተጻፈ ከሳሽ ዲያብሎስ ተጥሏል። አስጨናቂው ተጥሏል። ተገዳዳሪው ተጥሏል። እግዚአብሔር ያለ ምክንያት ሊጥል የሚፈልግ መጽሐፍ ቅዱስ ሲናገር
ካህኑ ኢያሱ በሚያገለግልበት ጊዜ እድፋሙን ልብስ እያነሳ ይከስ እንደነበረ አገልግሎቱን ለማስጣል አገልግሎቱን ለማድከም ጠላት ይከሰው እንደነበረ፣ ነገር ግን የእግዚአብሔር መልአክ ተገልጦ ካህኑ ኢያሱ የለበሰውን እድፋሙን ልብስ አውልቁለት፣ በራሱም ላይ ያደረገውን ጥምጣም አውልቁለት ብለህ ጌታ እግዚአብሔር ሆይ በእውነት አገልግሎቱ እንዲቀጥል መንገዱን እንዲቀጥል የክስን ፋይል ከህይወቱ ላይ የቀደድክ እግዚአብሔር አሁንም ከህይወቴ ላይ አሁንም ከመንገዴ ላይ አሁንም ከአገልግሎቴ ላይ አሁንም ከትዳሬ ላይ አሁንም የኔ ከሆነው ነገር ሁሉ ላይ በኢየሱስ ስም የሚከስ ባለቤቴን የሚከስ ቤተሰቦቼን የሚከስ የጠላት ክስ አሁን ከመንገዴ ላይ ተጠረገ ይሆን፣ ከህይወቴ ላይ ይጠረግ፣ ከምዕራፌ ላይ ይጠረግ። እግዚአብሔር እጅ ይገለጥ። እሰይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ የኃይል መንፈስ ነው ተብሎ እንደተጻፈ ኃይል ያለው መንፈስን አውጃለሁ። መንፈስ የተነሳ የኔ ነገር ውበትን ያገኛል። አገልግሎቴ፣ ሩጫዬ፣ ቢዝነሴ፣ ኢኮኖሚ፣ ራእይ ውበትን ያገኛል። ቤቴ፣ ትዳሬ ውበትን ያገኛል። ከመንፈስ የተነሳ ውበትን ያገኛል። መልክ የሌለው መልክ ይኖረዋል። አቅጣጫ የሳተ ወደ አቅጣጫው ይመለሳል። ቦታ የለቀቀ ወደ ቦታው ይመለሳል። አዲስ ነገር ማየት ይሆናል። ስሜ ለዘላለም ይባረክ፣ አደሬ ይባረክ። እግዚአብሔር ሆይ አመሰግናለሁ። ታማኝ የሆነው ስምን ጠራው። ታማኝ የሆነው ስምህ፣ ገናና የሆነው ስምህ፣ ሁሉን ቻይ የሆነው ስምህ፣ ሁሉን አድራጊ የሆነው ስምህ እግዚአብሔር ፈቃድ ይፈጸም። በህይወቴ ላይ ሐሳብ ይፈጸም። አንተ ያልከው በህይወቴ ላይ ይፈጸም። አንተ የተናገርከው በዘመኔ ላይ ይፈጸም። በሰማይ ያለው ፈቃድ ለመጣውበት ዓላማ ለተጠራውበት መጠራት በዛ ምዕራፍ በዛ መጠራት ላይ እንድቆም ለተጠራውበት ራእይ እንድቆም እግዚአብሔር ሆይ በኢየሱስ ስም ሐሳብ በዘመኔ ይፈጸም። ፈቃድ በዘመኔ ይፈጸም። አዲስ መንገድና አዲስ ምንጭ አዲስ ምዕራፍ መግባት እንዲሆን ጸልያለሁ። ስም ለዘላለም የተባረከ ይሁን። ሁሉ ላንተ ክብር ይሁን። ልጅ በክርስቶስ ኢየሱስ ቀኔን ዋጀሁኝ፣ መንገዴን ዋጀሁኝ፣ ቤቴን ዋጀሁኝ፣ ምዕራፌን ዋጀሁኝ። የኔ የሆነው ነገር ሁሉ በክርስቶስ ደም የተቀጠረ ይሁን። ስለሰማኝ አመሰግናለሁ። ሁሉ ላንተ ክብር ይሁን። አሜን። ይህንን ጸሎት ከኔ ጋር አብራችሁ የጸለያችሁ እግዚአብሔር አምላክን በመንገዳችሁ ላይ አመስግኑት። እሱ ታማኝ ነው። እሱ የተናገረውን የሚያደርግ አምላክ ነው። አታፍሩም። ከዚህ በኋላ ፊታችሁ አያፍርም። የሰዎች ፊት ስትቆሙ፣ በእግዚአብሔር ፊት ስትቆሙ ያለምንም ፍርሃት ያለምንም ስጋት በሙሉ እምነትና በሙሉ ኮንፊደንስ በእግዚአብሔር ፊት መቆም ትችላላችሁ። የእግዚአብሔር ኃይል፣ የእግዚአብሔር ጸጋ፣ የእግዚአብሔር አብ ፍቅር ከሁላችሁ ጋር ይሁን። አሜን።